ዮሐን ሴባስቲያን ባክ። እንግዲህ ይህ ስም ሲነሳ ቀጥታ ወደ አእምሮ የመጣው ሙዚቃ ነው። የክላሲካል ሙዚቃ አባት ተብሎ የሚታወቀው የዚህ ታላቅ ሰው ውስብስብ የሆነውን ሕይወትና ትቶት ያለፈውን ውርስ አብረን እንቃኛለን። እስኪ በዚህ ቁጥር እንጀምር። 77 ምንድነው 77? እንግዲህ ይህ ቁጥር ለ300 ዓመታት በባክ ቤተሰብ ውስጥ የነበሩትን የሙያተኛ ሙዚቀኞች ብዛት ነው የሚያሳየው። አዎ 77 ሙዚቀኞች! ይሄ እኮ ሙሉ የሙዚቃ ስርወ መንግስት ነው ማለት ይቻላል። ግን በዚህ ሁሉ ድንቅ ተሰጥኦ መሃል ከሁሉም በላይ ደምቆ የወጣ አንድ ሰው ነበር። አንድ ባክ፣ የሙዚቃን ታሪክ አቅጣጫውን ለዘላለም የቀየረ ሊቅ። እንግዲህ የባክን ሕይወት ለመረዳት ሁለት መሰረታዊ ነገሮችን ማየት አለብን። ሁለት ምሰሶች፣ የሕይወቱ ምሰሶች ናቸው ማለት እንችላለን። አንደኛው ከቤተሰቡ የወረሰው ጥልቅ የሙዚቃ መሰረት ሲሆን፣ ሁለተኛው ደግሞ ከእምነቱ ጋር የነበረው ማይነጣጠል ቁርኝት ነው። ያው ባክ ራሱን ከምንም በላይ የሚያየው እንደ ቤተ ክርስቲያን ሙዚቀኛ ነበር። በማርቲን ሉተር አስተምሮት ከፍተኛ ተጽዕኖ ስር ነበር። ሉተር ደግሞ ሙዚቃን በአምልኮ ማዕከል ላይ ነው ያስቀመጠው። ስለዚህ ለባክ እምነትና ሙዚቃ በፍጹም ማይነጣጠሉ ነገሮች ነበሩ። አሁን ደግሞ ወደ ወጣትነቱ እንመለስ። ወደ መጀመሪያ የሥራ ዘመኑ። ይሄ ወቅት በጣም የሚገርም ነው። ምክንያቱም እጅግ በጣም አስደናቂ ተሰጥኦ ከግጥር እና አመፀኛ ባህሪው ጋር አብሮ የታየበት ወቅት ነው። እስኪ የጉዞውን መነሻ እንመልከት። በ1685 አይዘናቅ ውስጥ ተወለደ። የመጀመሪያ ስራውንም ያዘው ባርንሽታት በ1703 ነበር። ከዛም በ1707 ወደ ሙልሃውዘን ሄደ። እንግዲህ እነዚህ ዓመታት ናቸው ለቀጣይ ሕይወቱ መሰረት የጣሉት። እስኪ አስቡት፣ ገና 18 ዓመት ሳይሞላው እኮ ነው የባክ ዝና በመላው አውሮፓ እንደተደረሰ። እንደ አንድ ልዩ የኦርጋን ተጫዋች ስሙ መነገር ጀመረ። ችሎታው ከዕድሜው እጅግ የቀደመ ነበር ማለት ነው። ግን ባርንሽታት ቆይታው ቀላል አልነበረም። ግጭት የበዛበት ነበር። ችግሩ የጀመረው የኦርጋን አጨዋወቱ ለምዕመናኑ በጣም የተወሳሰበ ሆነባቸው። ከዛ ደግሞ አንድ የሙዚቃ ባልደረባውን ብቃት የለህም ብሎ በግልጽ ሰደበው። ነገሩ እዛ ላይ አላበቃም። ይህ ስድብ ተባብሶ መንገድ ላይ እስከ መደባደብ አደረሳቸው። ይሄ ምን ያሳያል? ለሙዚቃ ደረጃው ምንም አይነት ድርድር እንደማያውቅና ቁጣም እንደነበረው ነው። ለሙዚቃ የነበረው ፍቅርና ጥማት ደግሞ ልክ የሌለው። እስኪ ያስሙት፣ ሌላ የኦርጋን ተጫዋች ዲትሪክ ቡክስተሁደን የሚባል እሱን ለመስማት ብቻ 400 ኪሎ ሜትር በእግሩ ተጉዟል። እና ደግሞ የተሰጠው እኮ የ4 ሳምንት ፍቃድ ነበር። እሱ ግን 3 ወር ሙሉ ተፍቶ ነው የተመለሰው። አሁን ደግሞ ወደ ቀጣዩ የህይወቱ ምዕራፍ እንለፍ። በቫይማር እና ኮተን ያሳለፋቸው ዓመታት በጣም አስገራሚ የፈጠራ ስራዎችን የሰራበት፣ ግን ደግሞ ከባድ የግል ችግሮች ያጋጠሙት ጊዜ ነበር። እንግዲህ በእነዚህ በቫይማርና ኮተን ከተሞች በቤተ መንግስት ውስጥ ነበር የሚሰራው እና በዚህ ወቅት ነው አብዛኞቹን ዘነኛ የኦርጋን ስራዎቹን የጻፈው እና እንደ ብራንደንበርግ ኮንቸርቶች ያሉ አፈተ ታሪክ የሆኑ የመሳሪያ ሙዚቃዎችንም ያቀናበረው በዚህ ጊዜ ነበር። ግን ቅድም እንዳልነው ባህሩ ግትር ነው። ከቫይማሩ መስፍን ጋር የነበረውን ነገር ብናይ መስፍኑ ስራ እንድትለቅ አልፈቅድልም ሲለው ባክ ግትር አለ። በቃ ስራ መቀየር ስለፈለገ ብቻ ለ1 ወር ሙሉ እስር ቤት ተወረወረ። ይሄ ምን ያህል እልህኛ እንደነበረና ለጥበቡም ምንም አይነት ድርድር እንደማያውቅ በደንብ ያሳያል። ነገር ግን የሙያ ስኬቱ ከዚህ ጥልቅ የግል ሐዘን ጋር ነበር የመጣው። እስኪ ያስቡት፣ ከጉዞ ሲመለስ ሚስቱ ማሪያ ባርበራ ሞታ ተቀብራ ነበር የደረሰው። በ35 ዓመቱ የ4 ልጆች አባት ሆኖ ብቻውን ቀረ። አሁን ደግሞ ወደ መጨረሻው የህይወቱ ምዕራፍ እንሂድ። እጅግ በጣም ምርታማ ወደ ነበረበት ጊዜ፣ በላይፕሲግ ለ27 ዓመታት የቆየበት ጊዜ። ልክ እንደ ካንታታ ፋብሪካ ነበር የሚሰራው። ኃላፊነቱ እጅግ በጣም ብዙ ነበር። ኃላፊነቱ ምን ያህል ከባድ እንደነበር እንመልከት። በአንድ የቤተ ክርስቲያን ዓመት ውስጥ ለእያንዳንዱ እሁድ እና ለበዓላት ቀን አዲስ ሙዚቃ ማዘጋጀት ነበረበት።
ይህ ማለት ወደ 60 የሚጠጉ ካንታታዎች በዓመት መጻፍ ማለት ነው። ይሄ እኮ ማይታመን የፈጠራ ጫና ነው። በተለይ በመጀመሪያው ዓመቱ በየሳምንቱ ማለት ይቻላል አዲስ ካንታታ ይጽፍ ነበር። አስቡት፣ በየሳምንቱ አዲስ ውስብስብ የሆነ ሙዚቃ መጻፍ፣ ማስገልበጥ፣ ሙዚቀኞችን ማለማመድ እና ማቅረብ የማይታሰብ ፍጥነት ነው። ይሄ ደግሞ ሰብአዊ ጎኑን የሚያሳይ በጣም የሚገርም ታሪክ ነው። በአንድ ወቅት በቀብር ስነ ስርዓቶች ቁጥር መቀነስ ምክንያት ገቢው በጣም እንደቀነሰበት በምሬት ደብዳቤ ጽፎ ነበር። አዎ እንደዚህ ያለ ታላቅ ሊቅ እንኳ የዕለት ተዕለት የገንዘብ ጉዳይ ያሳስበው ነበር። ምንም እንኳን ይህ ሁሉ የሥራ ጫና ቢኖርበትም በላይፕዚግ የሠራቸው ሥራዎች ግን በታሪክ ውስጥ አይረሴ ናቸው። እንደ ቅዱስ ማቴዎስ ሕማማት እና እንደ ቢ ማይነር ቅዳሴ ያሉ የዘመናት ድንቅ ሥራዎችን ያበረከተው በዚህ ወቅት ነው። እንግዲህ የባክ ታሪክ እዚህ ላይ የሚያልቅ ይመስላል። ግን በጣም አስገራሚው ክፍል ገና ይመጣል። ከሞተ በኋላ ሙዚቃው በአብዛኛው ተረስቶ ነበር። እስኪ ልዩነቱን እንመልከት። በሕይወት በነበረበት ዘመን እንደ ጎበዝ ኦርጋን ተጫዋች ይታወቅ ነበር። ግን እንደ አቀናባሪነቱ ፋሽኑ ያለፈበት ተደርጎ ነበር የሚቆጠረው። ዛሬ ላይ ግን ለምዕራባውያን ክላሲካል ሙዚቃ ሁሉ መሰረታዊ አባት ተደርጎ ይወሰዳል። ታዲያ እንዴት ተመለሰ? እንግዲህ በ1750 ከሞተ በኋላ ሙዚቃው ዝም ብሎ ተረሳ። ለብዙ ዓመታት ጥቂት ሰዎች ብቻ ነበር ሥራዎቹን የሚያውቁት። ነገር ግን በ1829 ፌሊክስ ሜንደልሶን የሚባል የ20 ዓመት ወጣት አቀናባሪ የቅዱስ ማቴዎስ ሕማማትን በበርሊን አቀረበ። እናም ሁሉም ነገር ተለወጠ። ያቺ አንዲት የሙዚቃ ዝግጅት ብቻ፣ በቃ ያቺ አንድ ዝግጅት ትልቅ መነቃቃትን ፈጥረች። በዓለም ላይ ካሉ ታላላቅ የጥበብ ሀብቶች አንዱን ከዝንጋቴ አውጥታ እንደገና ለዓለም አበረከተች። የፌሊክስ ሜንደልሶን ሚና እጅግ በጣም ወሳኝ ነበር። እናም ዛሬ ላይ ያለው ቦታው ይሄ ነው፣ የክላሲካል ሙዚቃ አባት። ከእርሱ በኋላ የመጡት ታላቅ አቀናባሪዎች ከሞዛርት እስከ ቤቶቬን ድረስ ሁሉም ወደ ባክ ነው የሚመለከቱት። እንደ መነሻ፣ እንደ ምንጭ የሙዚቃን ዲኤንኤ የቀየረ ሰው አድርገው ነው የሚያዩት። እናም ይህን ታሪክ በዚህ ጥያቄን እንዝጋው። ዓለም በ300 ዓመታት ውስጥ በፍጹም ተቀየሯል። ግን የባክ ሚውዚክ ዛሬም ድረስ ሕያው ሆኖ እንዲሰማን የሚያደርገው ምንድን ነው? ይህንን እያሰላሰልን እንሰነባበት።